በመጥፎ ጊዜያቶች ውስጥ አልፈዋል። አሁን በመጠኑ እየተሻሻሉ ያለ ይመስለኛል። ሻለ ኳሊቲ ያለው የሚለው ይመስለኛል ጨዋታው የሚወሰነው 30ኛ ሳምንት ሲቢኤ ኢትዮጵያ ፕሪሚየር ሊግ ፋሲል ከነማ ከባህር ዳር ከተማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የመጀመሪያው አጋማሽ ተጀምረዋል። ባህር ዳር ከተማ የምስረታ 45ኛ ዓመቱ ላይ ይገኛል። በኢትዮጵያ ፕሪሚየር ሊግ ደግሞ 18ኛ ዓመት 2011 ላይ የመጀመሪያ ተሳትፎ ነበር። በ2010 3 ጨዋታዎች እየቀሩት በአበበ ቢቂላ ስታዲየም ከኢትዮጵያ መድን ጋር ተጫውቶ 2-1 በማሸነፍ የፕሪሚየር ሊግ የተሳትፎ ታሪኩን ያለበት ነው። የጨዋታ የመጀመሪያ ማዕዘን ምት 5ኛ ደቂቃ ላይ ለፋሲል ከነማ ተሰጥቷል። ኪሩቤል ዳኜ ለማሻገር የተመረጠው ተጫዋች ነው። ከዛ በፊት ሳጥን ውስጥ የነበረን ትርምስ ማኑኤል ወልደ ጻድቅ በተግሳጽ አረጋግተውታል። ኪሩቤል ጥሩ መከላከል ነው። ፍጹም እንደዚህም ወንድሜነ ደረጀ ጥሩ ኳስ አስጣሉ። አንተነህ ተፈራ ታንፍሳ ዮናታን ጥሩ ኳስ ይመስላል። 1-2 በረከት ግዛው በረከት ናትናኤል ታምራት ኢያሱ ናትናኤል ከበረከት ግዛው ምን አይነት ኮምቢኔሽን የተመለከትነው አብዱ። ናትናኤል ከበረከት የደረሰውን ኳስ በጣም ፐርፌክት ድንቅ የሆነ ኳስ ነው ያሻገረለት። ሞር ለታምራት ከፍ ያለ ኳስ በጭቅላ ለመግጨት ይመቸዋል። ይህ ኳስ ዝቅ ያለ ኳስ ነው። ንክኪው ግን በደንብ ኳሱ ነክቶታል፣ ግን ቦታ የሚገባ አልተመለከተም። አብዱ ተመልከት፣ ፓፔ በግራ በቀኝ ኪሩቤል ዳኜ ዳኜ ነበረባቸው። ያሁኑ የዳግም አወቀ አጋጣሚ ግን ከሁሉም ይለያል። ሌላ ድል በድል ላይ ድል አብዱ ደጋግመን የተመለከተ ነው። ፋሲል ጥሩ ፕሮፐር ሚታይ ጫና የፈጠረ ነው። ተመልከት ራሱ ወንድሜነ ቦታውን ነቅሎ ነው የወጣው። በረከት ናይ ፓስ ነው። ግርማ ዲሳሳ ሌት ይመስላል አብዱ ግን ታምራት ሌላ ጥሩ ሩጫ በሌላ ኳስ በሌዛንክ ገባ ጎል አስቆጠር። ባህር ዳር ከተማ ጎል አስቆጥሯል። የታምራት ኢያሱን ሙከራ እያየን ባለንበት ሰዓት አማኑኤል ገብረ ሚካኤል ከረጅም ሳምንታት በኋላ ወደ ጎል አስቆጣሪነት መጥቷል። 3ኛ የውድድር ዘመን ጎሉ ነው የተቆጠረው። ከምንም በላይ ደግሞ አጋማሹን በጥሩ ስሜት ለመጀመር ለባህር ዳር ከተማ አስፈላጊ ጎል ታምራት ኦፍሳይድ ተብሎበት ኦልሞስት ስለተሻረ ኦፍሳይድ ያወራን ቀጥታ ነው ኳሱ ፓፔ ሰይድ ወደ ጎል የመታው። ባልተለመደ ሁኔታ የፋሲል ተከላካዮች የመጀመሪያው ኳስ መከላከል አልቻሉም። አብዱ ኳሱ ነጥሯል። አማኑኤል አምልጧል። አማኑኤል በድጋሜ ላደማ ባስ አማኑኤል ቦታ ይዟል። ብሩክ ሰሙ ረዘመበት። ብሩክ ሰሙ ገባ። ብሩክ ባህር ዳር ከተማ ሁለተኛው አጋማሽ ላይ ምን ነክቶት ነው የገባው? በድንገት ጨዋታውንም ተቆጣጠረ። ሁለተኛ ጎሉንም አስቆጠረ። ቡድኑን የሚያረጋጋ ነጥቡንም ለማስጠበቅ ፋታ የሚሰጥ ሁለተኛ ጎል። ቀጣዩን ጎል የሚያስቆጥረው ባህር ዳር ነው ይመስለው ያለን ነው። ሰከንዶች አልቆዩም። አማኑኤል ገብረ ሚካኤል አሁንም የማጥቃቱ መነሻ ነው። ቅድም ከአደም አባስ ጋር ጥሩ ኮምቢኔሽን አደም ኦፍሳይድ የገባ እንደሆነ የጠረጠረ ይመስለኛል። የሰጠው ቀጥታ ለብሩክ ሰሙ ነው። ብሩክ ኳሱ ከያዘ በኋላ በጣም በጀግንነት በድፍረት ነው ወደ ሳጥን ኳሱ ይዞት የገባው። አደም ምን አይነት ቅያሪ ነው። ሁለተኛ 45 አብዱ ተመልከት። ብሩክ ሰሙ ከዚህ ከቻናል ላይ እንዴት አድርጎ ይዞ እንደሄደ ማሚር ቡደሰሬን ኳስ ለማስቀረት እድል የነበረው ይመስላል። ጠባብ አንግል አሁንም ሞይስ ፖይቴ ግብ አጠባበቁ ላይ አብዱ ጥያቄ ይኖራል። ምናልባት ባጠበበት አንግል ኳሱ የተቆጠረው በትክክል ያ ቅድም የተመለከትነው ያንን ነው። የመጀመሪያ 45 ሙሉ ለሙሉ የፋሲል ነበር አብዱ ሙሉ ለሙሉ። በዚህ ክፍለ ጊዜ ድሎችን መጠቀም አልቻሉም። ያገኙትን እድል የዋሳዋና የምኞት ጥምረት ጠንካራውን አይደለም ቃል ኪዳን ምናልባት የተስፋ ብርሃን የሚያጭር ጥሩ አጋጣሚ ነበር።